እቺኛዋ እዚህ ጋር ተቀምጣ እግሯን እንደዚህ ዘርግታ እዛ ጋር በርጩማ ላይ ተቀምጣ እግሯን የምትሰራትን ሴት በጣም አከብራታለሁ። የሚፈልጉትን ነገር ለማድረግ እስከ መጨረሻው በራሳቸው መታገል እንጂ ህይወታቸውን አበላሽተው የማይፈልጉትን ነገር አድርገው ኢቭን የሚፈልጉትን ነገር አይሰጧቸውም። እሱን ከማግኘቷ በፊት የነበራት ህይወት አያገባውም። ምክርን መስማት የአንዲት ባለማዕረግ ሴት ኳሊቲ ነው። አንድ ወንድ ልጅ የሌላ ሰው ሚስትን አይነካም፣ መንካት የለበት በፍጹም አንድ ኖ ሰርከምስተንስ። ሰላም ተመልካቾቻችን እንደምን አላችሁ? ሳምንታችሁ እንዴት ነበረ? እንግዲህ እነሆ የእውቀት አልማዞች ፕሮግራማችን ሰዓታችንን ጠብቀን እኔ ጵኔል ተስፋዬ ከዶክተር ወዳጄ ጋር እዚህ ተገኝተናል። ዶክተር እንደምን አለ? ደህና ነኝ ጵኔል፣ አንቺስ? አለው እግዚአብሔር ይመስገን፣ እኔም በጣም ደህና ነኝ። አሜን። እንደሚታወቀው ያው በፕሮግራማችን ላይ በየሳምንቱ የተለያዩ እጅግ በጣም ጠቃሚ የሆኑ ሀሳቦችን እያነሳን ወደ ተመልካቾቻችን እንደርሳለን። ከተመልካቾች ከህዝቡም ደግሞ እንደ ሁል ጊዜው በጣም መልካም ጥሩ እኛም እንኳን ሰራን የሚያስብል ሀሳቦችን አስተያየቶችን እንሰማለሁና በዛም እዚህ ቦታ በመቀመጤም በዚህ ፕሮግራም እጅግ በጣም ደስተኛ ነኝ። ዶክተር በጣም አመሰግናለሁ። እኔም በጣም ደስተኛ ነኝ ጵኔል። አንዳንድ ጥያቄዎች ደግሞ ይጠይቃሉ። አሁን ባለፈው ስለ ነፍስ ያወራነውን ስለ ሶልሜት በተለይ ልታስረዱን ይገባል ብለዋል። አይቻለሁ። የሶልሜት ነገር በደንብ መብራራት አለበት፣ ትንሽ ነካ ተደርጎን ያለፈው እያሉ ነበረ። እንግዲህ ሀሳብ ይዘን በደንብ እንሰራበታለን፣ ሙሉ ፕሮግራም እንሰራበት። ምክንያቱም ፐርሰናሊ ጠይቀኛል። ጥያቄውን አነሳ፣ እኔ ለአስተያየት ሰጠች፣ አንተ አስተያየት ሳትሰጥ ነው ያለፍከው ብለውኛልና ሙሉ ፕሮግራም እንሰራበታለን። ስለዚህ ሙሉ ፕሮግራም እንግዲህ በሰፊው ይዘን ወደ ተመልካቾቻችን እንመጣለን። የዛሬው የመነጋገሪያ ሀሳባችን የሚሆነው ደግሞ ከዚህ ቀደም በጥቂቱ ስለ ክብር የተወሰኑ ሀሳቦችን አንስተናልና ዛሬ ግን በክብር ሰረገላ ላይ መቀመጥ የሚልን ሀሳብ ይዘን የምንነጋገር ነው የሚሆነው። ብዙ ጊዜ ሰዎች በህይወታቸው ውስጥ ክብርን፣ ሞገስን መላበስ ይፈልጋሉ። የክብር ሰረገላ ስንል ደግሞ ሙሉ ሀሳቡ ምንድን ነው? የክብር ሰረገላ ማለት ምንድን ነው? እዛ ላይ መቀመጥስ እንዴት ነው የምንችለው? እንዲሁም ምን ብናደርግ መልካም ነው የሚሉ ሀሳቦችን በሰፊው አንስተን እንነጋገራለን። ዶክተር ነፍሴ ሳላውቅ በከበረው ሰረገላ ላይ አስቀመጠችኝ ይላል። ሹናማይት ውመን የምትባለው ነች አለች የሚባለው አከራካሪ ስለሆነ መጽሐፉ ራሱ መኃልየ ሶንግስ ኦፍ ሶሎሞን ወይም መኃልየ ሰለሞን ላለ እና ዛሬ የምወደው ቃል አለ፣ አተረጓጎሙ ይለያያል። ግን ነፍሴ ሳላውቅ በከበረው ሰረገላ ላይ አስቀመጠችኝ ይላል። ሰረገላ ሁለት አይነት ነው። አንደኛው ቻሪየት የሚባሉት ናቸው። ቻሪየት የሚባሉት በድሮ ጊዜ ለትራንስፖርት የሚጠቀሙ እንደ ጋሪ ፈረሶች የሚጎትቱት። ከዛ ሰውየው እዚህ ጋር ተቀምጦ ካውች አለው፣ መቀመጫ አለው። ከዛ ይጎትተዋል፣ እየጎተተ ይወስዳል። ለጦርነት ይጠቀሙበት ነበር፣ ለአንዳንድ ሃይማኖታዊ ጉዳዮች ይጠቀሙበት ነበር፣ ለኖርማል መጓጓዣም ትራንስፖርት ደግሞ ይጠቀሙበት ነበር። እነዚህ ቻሪየት የሚባሉት ናቸው። ሁለተኛው ግን ኬሬጅ የሚባሉ አሉ። እነዚህ የክብር ሰረገሎች ናቸው። በክብር የምትሄጅባቸው ሰረገሎች ናቸው። ለምሳሌ ብሪቲሾቹ አላቸው የክብር ሰረገላ። ኩዊኗ ፓርላመንት ለመክፈት ኩዊን ኤሊዛቤት ስትሄድ በሰረገላ ነበር የምትሄደው። የንጉሳዊ በዓል ሲደረግ በሰረገላ ነበር የምትሄደው እና ጎልድ ስቴት ካውች የሚባል አሁን አላት ነበራት። አሁን ንጉሱ ኪንግ ቻርልስ ደግሞ አለ። ጎልድ ስቴት ካውች ወርቃማ ሆኖ ካውች ሆኖ ከላይ ሹፌር አለው፣ ፈረሶች አሉ። እዚህ ጋር ግን የሚያምር መቀመጫ፣ በጣም የሚያምር የክብር ሰረገላ አለ። በኋላ እንደውም ዳይመንድ ስቴት ካውችም ደግሞ አምጥተው ነበር አላቸው አሁንም። እና ይሄ የክብር ሰረገላ ነው። በጣም ሰዎች ሲከብሩ የሚያስቀምጡበት በዛ ነው የሚወስዱሽ። አሁን ለምሳሌ ሊሞዚን ይባላል አይደለ? ሊሞዚን is nothing ከክብር ሰረገላ አንጻር ማለት ነው። ከክብር ሰረገላ አንጻር ማለት እኔ አሜሪካ ሆኜ ገንዘብ ከፍዬ
የሚሄድበት ስብሰባ ላይ ሊሞዚን መጥቶ እንዲወስደኝ ማድረግ ይችላሉ። ከከፈልሽ ምንም ችግር የለም። ሊሞ የሚነዱ ወዳጆችም አሉን ብዙ። ሰረገላ ግን ስ ዲፍረንት። አሁን እንግሊዞቹ ሰረገላ የሚያዙልሽ እንግዳ ሲመጣ ራሱ በጣም ለሚያከብሩት እንግዳ ነው ሰረገላ የሚወጣው። ይሄ ካሬጅ የሚባለው ወይም ጎልድ ስቴት ካውች የሚባለው ሰረገላ የሚልኩልሽ በፈረስ ያለው ሹፌር ያለው እዚህ ጋር ደግሞ የሚያምር መቀመጫ ያለው ሰረገላ የሚልኩልሽ በጣም የከበረ እንግዳ ስለሆንሽ ነው። ባለፈው ለፕሬዚደንት ትራምፕ አውጥተውለት ነበር። ህይወትም ላይ የከበረ ሰረገላ አለ ፈጣሪ የሚልክልሽ የከበረ ሰረገላ እና ፈጣሪ የሚልክልሽ የክብር ሰረገላ አለ። ሰዎችን የሚያከብርበት ጊዜ አለ፣ ኦነር የሚያደርግበት። ልክ አሁን እነሱ የሚያከብሩትን እንግዳ ሰረገላቸውን አውጥተው እሱንማ በሰረገላ ነው የምንቀበለው እንደሚሉ አሁን አንዳንድ ሰርጎችም አሉ በሰረገላ የሚደረጉ። ልክ እንደሚሉ ፈጣሪ ደግሞ የሚልክልሽ ሰረገላ አለ። ለዚህ ነው ሳላውቅ ነፍሴ በከበረው ሰረገላ ላይ ያስቀመጠችኝ። ያ የነገስታት ሰረገላ ነው፣ ግን ከፈጣሪ የተላከ ሰረገላ ነው። ኤልያስን የወሰደው ሊያከብረው ሲፈልግ በሰረገላ ልኮ ነው የወሰደው። የእሳት ሰረገላ ልኮ ነው ነቢዩ ኤልያስን የወሰደው። እና በምድር ላይ ልፋት አለ፣ ችግር አለ፣ መከራ አለ፣ ስቃይ አለ። ግን ደግሞ ጊዜው ሲደርስ ደግሞ የክብር ሰረገላ ደግሞ ይላክልሻል እና በክብር ሰረገላ ላይ የምትቀመጭበት ጊዜ አለ። ንጉሥ ያከብረው ዘንድ ለሚወደው እንዲደረግለታል የሚባልበት ሰዓት ሲደርስ ሰረገላ ይልክልሻል። ምሳሌያዊ ነው። አክቹዋል ሰረገላ ከፈረሶች ጋር ይመጣሉ ማለት ሳይሆን የህይወት የክብር ሰረገላ ጎልደን ካውች ይመጣል ለማለት ነው። ምሳሌ ልስጥሽና እንዴት ሰው ሰረገላ ላይ እንደሚቀመጥ ወደ ክብር ቦታ እንደሚደርስ እንድናይ ይፈልጋለሁ። ወደ ክብር ሰረገላ እንዴት እንደሚደረስ ሁለት በጣም ማከብራቸውን የምታውቂያቸውን ሰዎች ላንሳና በእነሱ ላይ ቤዝዶንን ተመስርተን ህይወታቸውን እያየን እንዴት እዛ ጋር እንደሚደረስ እናያለን። እሺ፣ ሩትን ታውቂያታለሽ? ተወጃታለሽ? እርግጠኛ ነኝ። ትንሽዬ መጽሐፍ ነች። ቅዱሱ መጽሐፍ ውስጥም ሩት አለች፣ ከዛ ደግሞ ቦዔዝ አለ። እኔ ለሁለቱም በጣም አክብሮት አለኝ። የሄዱበትን መንገድ ያስደንቀኛል። ዛሬ በእነሱ ህይወት ላይ ተመስርተን እንዲህ አይነት ነገር ስናነሳኛ ወደ ሃይማኖት ልንገባ አይደለም፣ ወይም መጽሐፍ ቅዱስ ልናስተምር አይደለም፣ ወይ ልንሰብክ አይደለም። ምሳሌነቱን ነው የምናነሳውና ለሁሉም ሰው ለሁሉም ሃይማኖት ተከታዮች እንዲሆን አድርገን ነው የምናቀርበው። ስለዚህ ታሪካቸውን ባጭሩ ላስቀምጠው። ሩት አለች፣ ሞዓባዊት ሴት ነች። የምትኖረው በሞዓብ ምድር ነው። የአሁኑ ጆርዳን ነው ይባላል የሞዓብ ምድር ቦታው። እና በሀገሯ እየኖረች ነው። ተከብራ ወጣት ነች፣ ቆንጆ ነች። በሀገሯ እየኖረች ነው። በሀገሯ እየኖረች ኑኃሚን የምትባል ሴት ከእስራኤል ከቤተልሔም ችግር ስለመጣ ረሃብ ስለመጣ ተሰዳ ትመጣለች። ስትመጣ ከባሏ ጋር ነው። ከዛ ደግሞ ልጆቿ ሁለት ወንድ ልጆቿን ይዛ ነው የመጣችው። ሩት እህት አለቻት፣ ኦርፋ የምትባል እህት አለቻት። በሀገራቸው እየኖሩ ነው። ኦርፋ ሩት እህትማማቾች ናቸው፣ እየኖሩ። ኑኃሚን ሁለት ወንድ ልጆቿን ይዛ መጣች። ተገናኙ። ሩት መሐሎንን አገባች፣ ኦርፋ ኬሌዮንን አገባች። የመጡትን ከዛ ከእስራኤል ከቤተልሔም የመጡትን የኑኃሚንን ሁለት ልጆች ሁለቱ እህትማማቾች አገባ። ባሏ ሞቶባታል ኑኃሚን። ይቆይና ቆይቶ እነዚህ አግብተው ሩትም አግብታ ኦርፋም አግብታ የሁለቱም ባሎች ይሞታሉ። የሁለቱ ባሎች ሁለቱም ይሞታሉ። አሁን ሩት ምን ሆነች ማለት ነው? ዊዶ ሆነች ወይ ዊዶር ሆነች። ባሏ ሞቷል። የኦርፋም ባሏ ሞቷል። ተነሳች ኑኃሚን ተነሳች። ከእስራኤል አልነበር የመጣችው? ባሏም ሞተ፣ ሁለት ወንድ ልጇም ሞተ እና እኔ ወደ ሀገሬ ልመለሳለች፣ ወደ ቤተልሔም መሄድ እፈልጋለሁ አለች። ኑኃሚን ማለት ጣፋጭ ማለት ነው፣ ወይም ፕሌዘንት ማለት ነው። አሁን እኔ ጣፋጭ እንዳትሉኝ ካሁን በኋላ ማራ በሉኝ።
አስመሮኛል፣ ፈጣሪ እግዚአብሔር አስመሮኛልና ጣፋጭ እንዳትሉኝ፣ ኑኃሚን እንዳትሉኝ፣ ማራ በሉኝ ብላለች። ታመራለች። ወደ ሀገሯ ልትሄድ ተነሳች። በእሷና በሴቶቹ መካከል ምን ጉዳይ አለ? ምክንያቱም ባሎቻቸው ሞተዋል። የእሷ ልጆች ወንዶቹ ሞተዋል፣ የእነሱ ደግሞ ባሎች ሞተዋል። ስለዚህ ልትሄድ ስትነሳ ኦርፋ የሩት እህት ተሰናበተቻት። ቀረበችና ሳመቻት፣ አለቀሰች፣ ተሰናበተቻት። ደህና ሁኚ ብላ ተሰናበተች። ያችኛዋ ሩት ግን በጣም የምታስደንቀዋ ሩት በፍጹም ያልተጠበቀ ነገር አደረገች። ሂጂ እንግዲህ ሂዱ አግቡ ማለቷ ነው። ኑኃሚን ሂዱ፣ ኑሯችሁ ኑሩ፣ አግቡ፣ ባሎቻችሁ ሞተዋል፣ ስለዚህ ሂዱና ኑሯችሁን ኑሩ እያለቻቸው ነው። ሩት ግን አልለይሽም አለቻት። ከአንቺ አልለይም አለች። ኑኃሚን አማቷን ማለት ነው። አማትና ምራት ናቸው። ከአንቺ አልለይም አለቻት። እንዲህ ምን ታደርጊያለሽ? እኔ ጋር በፍጹም ከአንቺ መለየት አልፈልግም። ሂጂ አግቢ በሀገርሽ። በፍጹም እንዲህ አለቻት። ሩት ለኑኃሚን ነው የምትላት፣ ወደምትሄጂበት ሁሉ እሄዳለሁ፣ የምትሄጂበት እሄዳለሁ፣ በምታድሪበት አድራለሁ፣ ሕዝብሽ ሕዝቤ ይሆናል፣ አልለይሽም ነው። ወደምትሄጂበት ሁሉ እሄዳለሁ፣ በምታድሪበት አድራለሁ፣ ሕዝብሽ ሕዝቤ ይሆናል፣ ደግሞ አምላክሽ አምላኬ ይሆናል። በጣም የሚያስደንቀኝ ደግሞ በምትሞችበት ቦታ እሞታለሁ አለቻት። በምትቀበሪበት ቦታ እቀበራለሁ አለች። ምን አይነት ነገር! በፍጹም አምላክሽ አምላኬ ይሆናል። አንቺ የምትሞችበት ቦታ አለ አይደል? እዛ የምትሞችበት ቦታ እሞታለሁ። አንቺ የምትቀበሪበት ቦታ አለ አይደል? እኔ አንቺ የምትቀበሪበት ቦታ ላይ እቀበራለሁ፣ አልለይሽም አለቻት። እንደውም አለች ከአንቺ እንደውም ብለይ በቃ አምላክ ይህን ያርግብኝ ይህን ያርግብኝ ያለችና ማለች። ከዛ ኑኃሚን በጣም ተገርማለች። በጣም ምንም ልታረጋት አልቻለችም። እዛ አብረው ሄዱ። አሁን ማና ማን የሚሄደው? ኑኃሚንና ሩት አብረው ወደ እስራኤል ወደ ቤተልሔም ሄዱ። ምንም የላቸውም። እዛ ሲደርሱ ኑኃሚንም መልኳ ተበላሽቷል። ሰዎች አይተዋት እንደው ኑኃሚን ሲሏት ኑኃሚን አትበሉኝ ማራ ነው፣ እግዚአብሔር አስመሮኛል፣ ስለዚህ ኑኃሚን አትበሉኝ ማራ በሉኝ መራራ በሉ ትላለች። አንድ ነገር የላቸውም። እዛ ከደረሱ በኋላ መኖር ሲጀምሩ ሩት ትነሳና አሁን ለምን ቁጭ እላለሁ ልሂድና እርሻ ላይ ልቃርም ትላለች። መቃረም ማለት እንዴት መሰለች? ለተመልካቾቻችንን ማስረዳት እንዲሆን በዛ ሰዓት እነሱ የደረሱበት ሰዓት የገብስ እርሻ ላይ እየታጨደ ሃርቨስት ነበር፣ የመከር ጊዜ ነበር እና ደርሷል። ገብስ እየታጨደ ነው። መቃረብ ማለት ማለት ነው። አጫጆቹ ሲያጭዱ እያጨዱ ያስራሉ አይደል? ነዶ ያስራሉ፣ ያጭዳሉ፣ ከዛ ይከመራል። አጫጆቹ ሲያጭዱ ግን መሬት ላይ የሚተርፍ አለ፣ ያልተሰበሰበ መሬት ላይ የሚተርፍ አለ። መቃረም ማለት ወይም ግሊን ማድረግ ማለት እሱን ሄዱ። በጣም ችግረኛ ሰዎች ናቸው የሚያደርጉት። የተራረፈውን መሬት ላይ የቀረውን አጫጆቹ ያልሰበሰቡትን ሰብስበው ይወስዱና እሷን ወቅተው እህላቸውን ይዘው ይሄዳሉ። በጣም ችግረኛ ሰዎች። አሁን ሩት ምንድን ነው ያደረገችው? ልሂድና ልቃርም አለች። ማለት ይሄ መጨረሻ ችግረኛ ሰዎች የሚሰሩትን ልስራ እና የሚበላ ነገር ይዤ ልምጣ ብላ ነው ሄደችው። ስትሄድ ለመቃረም ስትሄድ በአጋጣሚ መርጣ ሳይሆን በአጋጣሚ ቦዔዝ የሚባለው ሰው እርሻ ላይ ትሄዳለች። ከዛ ለአጫጆቹ አለቃ ነግራ መቃረም እየሰበሰበች እየተከተለች የተራረፈውን በነዶ ያልታሰረውን መሬት ላይ የቀረውን እየሰበሰበች ነው። ሩትን ኢማጂን አድርገት። እዛ እኮ የከበረች ሴት ነች። ሞዓብ ምድር እኮ ወይዘሮ ነች፣ እመቤት ነች። አሁን እዚህ መታ ቤተልሔም መቃረም ጀመረች። በኋላ እየቃረመች እያለ የእርሻው ባለቤት ይመጣል፣ ቦዔዝ ይመጣል እና አያት። አያውቃትም፣ ቆንጆ ነች፣ ወጣት ነች። አያትና እቺ ቆንጆ ማነች? ወይም በሌላ ትርጉም እቺ ወጣት ማነች ይለዋል ለአጫጆቹ አለቃ። ሲጠይቀው እቺማ ከኑኃሚን ጋር የመጣችው ከሞዓብ ምድር እኮ የመጣችው ነች፣ ከእሷ ጋር የመጣችው ነች እና ጠዋት መታ እባክህ ልቃርም አለችኝ። ከዛ ፈቀድኩላት፣ ይኸው ከጠዋት ጀምሮ እየቃረመች ነው ይለዋል። ከዛ ቦዔዝ ያናግራታል። ልጄ ሆይ ይላታል፣ ሌላ እርሻ እንዳትሄጂ። ልጄ ሆይ አገላለጽ ነው።
እና ወደ ሌላ እርሻ እንዳትሄጂ፣ ውሃ ከጠማሽ እዚህ ውሃ አለ፣ ውሃ ጠጪ። ሲርብሽ ለእነሱ የተዘጋጃለት ትበያለሽ፣ ውሃ ትጠጫለሽ፣ ምግብ ትበያለሽ። ቃርሚ፣ ቀኑ ሙሉ ቃርሚ። ውሃ ሲጠማሽ ጠጪ። ምግብ መብላት ሲያለብሽ ቢ ይላታል። ከዛ ለጎረምሶቹ ደግሞ ለአጫጆቹ ይዞርና አንድ ሰው እንዳያስቸግራት ብሎ ማስጠንቀቂያ፣ ጎበዛዝቱ እንዳታስቸግሯት ብሎ ትእዛዝ ይሰጥላታል። ባዘር እንዳታረጓት፣ እንዳትረብሿት፣ እንዳትነኳት ብሎ ትእዛዝ ይሰጥላታል። ከዛ ግን ቃርሚ፣ ቀኑን ሙሉ ጠጪ፣ መብላት ካለብሽ ቢ ይላታል። ስትቃርም ትውላለች፣ ውሃን ጠጣለች፣ ምግብ ትበላለች። የሰበሰበችውን ቃርማ የሰበሰበችውን የራሷን ነዶ አዘጋጅታ እሱ ተወቅቶላት ወቅታ እህል ይዛ በርከት ያለ እህል ይዛ ወደ ቤቷ ትገባለች። ከዛ ለኑኃሚን ትነግራታለች። ዛሬ ዋልኩበት የት ሄድሽ? ልቃርም ሄጄ ከዛ አንድ ቦዔዝ የሚባል ደግ ሰው ጋር ሄድኩኝ ትላታለች። ከዛ እንዴ ቦዔዝማ ዘመድ ነው እኮ የባልሽ ዘመድ ነው ብላት በጣም ትደሰታለች ኑኃሚን። አሁን እዛ ጋር ካልቸሩን ላስረዳ። ያለው ካልቸር ምንድን ነው? ባል ሲሞት የባሏ ወንድም ካለ የባል ወንድም ያገባታል ሴቷን። የባሏ ወንድም ከሌለ የቅርብ ዘመድ የተባለው ሰው ያገባታል፣ ይቤዣታል። ሪደምሽን ነው የሚባለው። ይቤዣታል፣ ቤቱ ይወስዳታል፣ ያኖራታል፣ ሚስት ትሆነዋለች። እንግዲህ የዛ ጊዜ እስራኤል ካልቸር ነው መቤዠት የሚባል። አሁን ኑኃሚን በአጋጣሚ ቦዔዝ ጋር እንደሄደች ስታውቅ እሱ እኮ ዘመድ ነው፣ ሊቤዥሽ የሚችል ነው፣ ፖስብል ሃዝበንድ ማለት ነው። ስለዚህ ነገ ስትሄጂ ትላታለች፣ ትመክራታለች። ነገ ስትሄጂ ታጠቢ፣ በደንብ ጽድት ብለሽ ልበሽ፣ ተቀቢ፣ ልበሽ። እንደምትሰበስብ ሳይሆን እንደ ሴት ወይዘሮ ሆነሽ እንድትሄጂ ትላታለች። ባህሉ ስለሆነ ነው። በኋላ ትሄዳለች። በማግስቱ ስትሄድ ቦዔዝን ስታገኘው ትነግረዋለች። በጣም ደግ ነው ቦዔዝ፣ ምንም አላላትም። እሱ ሴትነቷን አልፈለገም። ቢ ጠጪ፣ እህልሽን ይዘሽ ወደ ቤትሽ ሂጂ ነው ያላት። ከዛ ሄድና ትነግረዋለች፣ ስለ ቤተሰቧ ታሪክ ትነግረዋለች እና የቅርብ ዘመድ እንደሆነ ትነግረዋለች። የሚቤዣት እሱ ከሆነ ብላ ሐሳቡን ትነግረዋለች። ስትነግረው ቦዔዝ ምን ይላል? ያውቃል፣ ቤተሰቡን ያውቅና ልክ ነሽ፣ ግን ከእኔ የሚቀርብ ዘመድ አለ እና በአሰራሩ መጀመሪያ ለሱ እድል ይሰጠዋል ብሎ ቆይቶ ሽማግሌዎችን ይሰበስባል። ያኛው የቅርብ ዘመድ የሚባለው ይጠራል። እቺ እንግዲህ የኑኃሚን የልጇ ሚስት ነች። ባሏ ሞቷል። ስለዚህ ልትወስዳት ፈቃደኛ ነህ ወይ ይባላል። ያኛው ፈቃደኛ አይደለሁም ይላል። ከዛ ቦዔዝ እንግዲህ አይታችኋል፣ ሰምታችኋል፣ ምስክሮቹን እንትን ብሎ አናግሮ ከዛ ሩትን ቦዔዝ በክብር ያገባታል። አሁን መጥተው ምንድነው መሰለሽ የሚሆነው? የክብር ቦታ ነው የተቀመጡት። ሲግኒፊካንሱ ምን መሰለሽ? በክርስትና አስተምህሮ ሩት እና ቦዔዝ ማቴዎስ መጀመሪያ ላይ መተሽ ስታይ የክርስቶስ ጂኒዮሎጂ ውስጥ ገብተዋል፣ የዘር ሐረግ ውስጥ ገብተዋል። ሩት አለችበት የዘር ሐረግ ውስጥ። ከሞዓብ መታ የእሱ የዘር ሐረግ ውስጥ ገብታለች። በክርስትና አስተምህሮ የመጨረሻ ክብር ነው። ምክንያቱም የነሱ የልጅ ልጅ ልጅ ነው ንጉሥ ዳዊት። ያው ደግሞ እንደምታውቂው ክርስቶስ የዳዊት ልጅ ስለሚባል ከዘር ሐረግ ውስጥ ነው የገቡትና የከበረ ሕይወት ውስጥ የከበረ ሰረገላ ላይ ተቀመጡ ማለት ነው። እንግዲህ ወዳጅ ስለ ሩት ታሪክ በደንብ አነሳንና የሩት ታሪክን ያነሳ ነው መጀመሪያ ያነሳንበት ሀሳብ ላይ ልንመጣ ነው። እንግዲህ የክብር ሰረገላ ላይ መቀመጥ የሚለውን እዚህ ከፍታ ላይ ለመድረስ ሩት ብዙ ያደረገቻቸው ነገሮች አለ። ሩት ምን አደረገች? አሁን እስኪ እሱ ዋናው ተመልካቾችም ይህን ታሪክ ከሰሙ በኋላ እንዲይዙ እንዲማሩበት የምንፈልጋቸው ሀሳቦች ከዚህ በኋላ ከራሷ ከሩትም ከቦዔዝም ታሪክ እያነሳን የምናነሳቸው ሀሳቦች ናቸውና እዚህ ከፍታ ላይ እዚህ ክብር ላይ ለመድረስ ምንድን ነው ያደረጉት የሚሉትን ሀሳቦች ነው የምናነሳው። የመጀመሪያው ይዘን የመጣነው ሀሳብ የሚሆነው ምንድን ነው? መሰጠት ወይም ደግሞ ይሄ ወረተኛ አለመሆን የሚለውን ከሩት ታሪክ በጣም እንማረዋለን። ምክንያቱም መጀመሪያም ላይ እያነሳክ ነበርና መሰጠት በራሱ ወደ ከፍታዋ እንድትመጣ ያደረጋት ነገር ነው። መሰጠት
ያችኛው ኦርፋ ሄደች አይደል? ኮሚትመንቱ አልነበራት። ሩትን ግን ስታያት መሰጠቷን ታያለች። ህዝብሽ ህዝቤ፣ አምላክሽ አምላኬ ይሆናል፣ በምትሞችበት እሞታለሁ፣ በምትቀበሪ። ምን አይነት ኮሚትመንት ነው ቢናይ! ሩት ወደደች ማለት ወደደች ነው። ጓደኛሽ ከሆነች ሩት ብታጪ ብታገኝ ሁል ጊዜ ትወድሻለች፣ ሁል ጊዜ አብረሻለች። ችግር ሲመጣ ዘመድ ይበተናል አይደለም? ሩት አትሄድም አለች፣ ሁል ጊዜ አለች። ኮሚትድ ነች፣ ራሷን የምትሰጥ ነች። እንዲህ አይነት ሴቶች አሉ፣ የተከበሩ ሴቶች አሉ። ባል አግብተው ባላቸውን ካገቡት በኋላ ባላቸው ፓራላይዝድ የሆነ ሚስቶች አሉ። አይለወጡበትም፣ አይለዩትም። ባል አግብተው ባላቸው የታሰረባቸው ሴቶች አሉ። 15 ዓመት የጠበቋል። 15 ዓመት ምግብ እያመላለሱ 15 ዓመት የጠበቋል። የበዓሉ ግርማ ሚስት ስለሷ ሲወራ በጣም እደነቃሉ። የደራሲ በዓሉ ግርማ ሚስት የት እንደገባ አይታወቅም አይደለም፣ ግን በህይወት እንደሌለ እሷ ሁል ጊዜ በሯን ከፍት አድርጋ ተጠብቀው ነበር ይባላል። እስክትሞት ድረስ እሷ ራሷ በሞት ከዚህ ምድር እስክትለይ ድረስ በዓሉ ግርማን ጠብቀዋለች። ኮሚትመንት ነው፣ መሰጠት ነው። እንደዛ አይነት ሴቶች አሉ። በቃ ራሳቸውን ከሰጡ ወረት የማያውቁ የማይለወጡብሽ ኮሚትድ የሆኑ ሀብታም ብትሆን እሷ አንቺ ላይ አትለወጥብሽም፣ ጓደኛ ትቀይርም ሩት። እና ይሄ አንዱ ነጥብ ነው። በጣም ኮሚትድ ነች። እንዲህ አይነት ሴቶች የክብር የከበረ ሰረገላ ይጠብቃቸው። ትልቅ ነገር ነው። ትልቅ ልብንም ይጠይቃል ብዬ አስባለሁ። ምክንያቱም በማንኛውም ሁኔታ ውስጥ በከፍታ በዝቅታ፣ በሀብት በድህነት፣ በዝና በማጣት ምንም ባለመሆን ውስጥ አንድ አይነት ሰው ሆኖ ለሰዎች እኩልን ፍቅር መስጠት መቻል ትልቅ ክብር የሚያሰጥም ነገር ነው እና ይሄ ነገር ያላቸው ሴቶች ወንዶችም ቢሆን በጣም የታደሉ ትልቅ ክብርንም ደግሞ የሚጎናጸፉ ሰዎች እንደሆኑ እርግጥ ነው። ይሄ የመጀመሪያ ነጥባችን ነው። ሁለተኛው ደግሞ ጥቅም ፈላጊ አለመሆን ነው። ሩትን አንስተናታል። እንግዲህ አሁን ከሩት ታሪክ አንጻር ነው እያየን የምንመጣውና ሩት ጥቅም ፈላጊ አልነበረችም። ምክንያቱም አጠገብሽ ነኝ ከአንቺ ጋር ነኝ ያለቻት ልትሰደድ ምንም ባጣችበት ሰዓት ነውና ጥቅም ፈላጊ አለመሆንም የክብር ሰው ያደርጋል። አሁን ጥቅም ከፈለገች እዛው እኮ በምድሯ መቆየት ትችል ነበር። ሌላ ሀብታም ሰው ማግባት ትችል ነበር። ግን ከኑኃሚን ጋር ሄዳለሁ አለች። መታም ወደዚህ ምድር መታ ወደ ቤተልሔም መታ ስታያት የሆነ አድቫንቴጅ ፍለጋ ላይ አልነበርም። መታ ስራን የጀመረችው ኢቭን ወደ እርሻው መታ የአጫጆቹን አለቃ ፍለርት ብታረግ ብታሳቅስቀው፣ መቅረብ፣ መጫወት፣ መሳቅ እንዲህ ብታረግ ምናልባት እሷ ሳትቃርም ሳትረሳ አስፈጭቶ ሁሉ ሊልክላት ይችላል። በጆንያ ሊልክላት ይችላል። አላረገችም። አድቫንቴጅ ፍለጋ ነው። አስፈልጓታል። የሚበላ ነገር ትፈልጋለች። ገብሱ ማግኘት አለባት። መታ ያደረገችው መቃረም ነው እንጂ የሆነ አድቫንቴጅ ካልኩሌት አድርጋ ዛጋ እንዲህ ብለው ዛጋ እንዲህ ብቀልድ እዚጋ እንዲያደርግልኛል የሚል ነገር አላረገችም። እንዲህ አይነት ሴቶች እኮ አሉ። በጣም ፍጹም ለአድቫንቴጅ የማይሆኑ ለአድቫንቴጅ ብለው ምንም ነገር የማያደርጉ ሴቶች አንድ ቀን አንስተናል። ሴቶች 3 ነገር ይፈልጋሉ ብለን ሴኪሪቲ፣ ሴፍቲ፣ ስታቢሊቲ ብለን አንስተናል። ሴኪሪቲ ትፈልጋለች። ሴኪርድ መሆን መጠበቋን ትፈልግ፣ ሴፍ መሆኗን ማወቅ ትፈልጋለች። የተረጋጋ ነገር ውስጥ መግባት ትፈልጋለች። ግን አድቫንቴጅ ፍለጋ የማይወጡ ሴቶች አሉ። ምንም በቃ ኑሯቸውን ይኖራሉ። ካልኩሌት አድርገው እንዲህ ባረግ እዛ ጋ ይሄን እናገኛሉ፣ እዚህ ባረግ ይሄን እናገኛሉ ብለው የማይወጡ የተከበሩ ሴቶች አሉ። እነሱ የክብር ሰረገላ ይጠብቃቸዋል። እንዲህ አይነት ሴቶች ስላሉ ይህንን ለማለት ነው። ሁለተኛው ሌላው ከሩት ህይወት የምንማረው ነገር ምንድን ነው? ዝቅ ብሎ መስራትን አለመፍራት። በቃ በነገሮች ውስጥ የሚመጣውን ነገር ለመጋፈጥ ዝቅ ማለትን አይደለ? እንዳልከው እንግዲህ መቃረምን አስረድተናል። እሱን ለመስራት መወሰን በራሱ ህይወትን ዝቅ ብሎ ማለፍ ያለበትን ጊዜ ዝቅ ለማለት መወሰን ነው ብዬ አስባለሁ። አሁን ሩት ያደረገችው እሱ ነው። የችግረኞች ስራ ነው መቃረም ማለት። ግን ወርዳ መቃረም ጀመረች፣ መሰብሰብ ጀመረች። እየተከተለች አጫጆችም
እዛ ክብር ነበራት ሞዓብ ምድር እኮ ወይዘሮ ነበረች፣ እመቤት ነበረች እኮ። እዚህ ጋር መስራት ባለባት ሰዓት ላይ ግን ወርዳ ሰራች። አንዳንድ ሴቶች አሉ እንደዛ የሚያደርጉ ወርደው የሚሰሩ ሳያቸው በጣም የምገረምባቸው ሴቶች አሉ። የሆነ ሀብታም መጥቶ ህይወታቸውን እንዲቀይር እየጠበቁ አይደለም፣ ወርደው ይሰራሉ። መስራት ያለባቸውን ስራ ይሰራሉ። ፔዲኪር የሚባል ነገር አለ አይደለም? ሴቶች የሚሰሩት በማስታወቂያም ላይ ምናምን ሳይ ትንሽ አንብ ለማንበብ ሞክሬያለሁ ጥቅሞቹን። ፔዲኪር ያው ማሳጁም ጥሩ ነው። ከዛ ደግሞ ዴድ ሴሎችን ለማንሳት እንደዚህ ጥቅሙን እረዳለሁ። እና ፔዲኪር የሚያደርጉ ሴቶች ጋር ችግር የለብኝም። እማደንቃቸው ግን ማን እንደሆነ ልንገርሽ። እቺኛዋ እዚህ ጋር ተቀምጣ እግሯን እንደዚህ ዘርግታ እዛ ጋር በርጩማ ላይ ተቀምጣ እግሯን የምትሰራትን ሴት በጣም አከብራታለሁ። የዛችኛዋ እዛ ጋር ሪላክስ አድርጋ ወይም ፕሮባብሊ ከጓደኞቿ ጋር እያወራች ጁስ አስቀምጣ ምናምን እንደዚህ እግሯን እችኛዋ ስትሰራ እሷ ጋር ተቃውሞ የለኝም። እዛ ጋር ግን ቁጭ ብላ እግር ማሳጅ የምታደርገው ፔዲክር የምትሰራው ከዛ የእግሯን ጥፍር ቀለም የምትቀባው የምታሳምረው ሴት ለእሷ ከፍተኛ አክብሮት አለ። ሙያ ነው፣ ትልቅ ሙያ ነው። ግን ደግሞ እዛ ጋር ቁጭ ብላ እግር መስራት ቀላል ነገር አይደለም። በጣም አክብሮት አለ። ቆመው የልጆቻችንን ሹሩባ የሚሰሩ እያጫወቱ እየሳቁ ተቀጥረው ቆመው የልጆቻችንን ሹሩባ የሚሰሩ ሴቶች በጣም አክብሮት አለ። በጣም ካፌ ተቀጥረው ሽርጣቸውን አድርገው መጥተው ምን ልታዘዝ ብለው እንትን ጠቆር አድርጊው፣ ነጣ አድርጊው፣ ለእኔ ደግሞ ሻይ አድርጊልኝ፣ ለእኔ ደግሞ እንደዚህ አድርጊ፣ ሁለት ተቆራጭ ደግሞ እየታዘው እሺ ብለው ስማይል እያደረጉ ሽርጣቸውን ለብሰው የሚሰሩ ሴቶች በጣም አክብሮት አለኝ። የሰው ቡቲክ ተቀጥረው የሚሰሩ ሴቶች በጣም አክብሮት አለኝ። ምንድን ነው መስራት አለባት ነው ብለው ያመኑ ናቸው። መስራት አለብኝ ብላ ነው እዛችኛዋ ሴት እግር ጋር ሆና እግሯን የምትሰራው፣ ጥፍር ቀለም የምትቀባው፣ ማሳጅ የምታደርገው። ሙያ ነው፣ ትልቅ ሙያ ነው። ግን መስራት አለብኝ ብላ ነው። ቆማ የልጆችን ሹሩባ የምትሰራው መስራት አለብኝ ብላ ነው። ካፌ ተቀጥራ የምትሰራው መስራት አለብኝ ብላ ነው። ይሄ ቤት ተቀምጠው የሆነ ሀብታም ሰውዬ እስኪተዋወቁና እሱ መጥቶ ታሪካቸውን እስኪለውጥላቸው ድረስ አይጠብቁም። ያገኙትን ስራ በሙያቸው በሚችሉት ስራ የሚሰሩ ሴቶች ክብር ይገባቸዋል። ከሱ ዘንድ ደግሞ አንድ ቀን የከበረ ሰረገላ ይላክላቸዋል። ያ ያለ ሁሉንም ስለሚል ይሄን ለማለት ነው። ሌላው ደግሞ ሴትነቷን አሳልፋ አለመስጠቷን ነው የምንማረው። ምክንያቱም አሁን ስታነሳቸው የነበሩ ሀሳቦች ብዙ ጊዜ እንደውም በሴቶች ይስተዋላል። አሁን አልፎ አልፎ ሴቶች ወንዶችም ላይ ያለ ዝቅ ብሎ ላለመስራት፣ አሁን ያልከውን ህይወት ላለማሳለፍ ሲባል ሰው ክብሩን አሳልፎ ይሰጣል። ልክ እንዳልከው የሆነ ሀብታም መጥቶ ሴትነቷን ተጠቅሞ ሊሆን ይችላል፣ ራሷን አሳልፋ ሰጥታ ሊሆን ይችላል። ታሪኳ እንዲቀየር የምትጠብቅ ሴት ትኖራለች እና ሩት ግን ያን አላደረገችም። ሴትነቷን አሳልፋ አልሰጠችም። እሱ ነው አራተኛ ነጥባችን ማለት። ሩት እንግዲህ በቤተልሔም እኮ ክስተት ነች። እዛ አገር የማትታወቅ ሞዓብ ምድር ያለች በጣም ቆንጆ ሴት ነች ማለት። ሩት ሲነገርላት በጣም ቆንጆ ሴት ነች እና አሁን ደግሞ የመጣችው ኢየሩሳሌም ነው። እንግዳ ነች። ሁሉ ሰው ይፈልጋታል። ሲንግል የሆነ ሁሉ ይፈልጋታል። እሷ ግን ለመቃረም ነው የሄደችው። ሴትነቷን አውጥታ በሴትነቷ ጥቅም ለማግኘት አልሞከረችም። ከቦኤዝም ጥቅም ለማግኘት አልሞከረችም። ከአጫጆቹም አለቃ ጥቅም ለማግኘት አልሞከረችም። ሴትነቷን አትጠቅም አይደል? የከበሩ ሴቶች አሉ። የሆነ ነገር ለማድረግ ለማግኘት ሴትነታቸውን ሲጠየቁ ኖ የሚሉ ሴቶች አይሆንም የሚሉ ሴቶች አሉ። እንዲህ ያደርግልሻለሁ ግን ከኔ ጋር ትሆኛለሽ አይሆንም የሚሉ ሴቶች አሉ። ሴትነታቸውን ለየትኛውም አይነት ሹመት፣ ለየትኛው አይነት ስራ፣ ለየትኛው አይነት ጥቅም አሳልፈው የማይሰጡ ብዙ የከበሩ ሴቶች አሉ እና ሴትነትን ለጥቅም አሳልፈው አለመስጠት ነው። እነዚህ አይነት ሴቶች ለጊዜው የተቸገሩ ሊመስሉ ይችላሉ። በኋላ ግን የክብር ሰረገላ፣ የከበረ ሰረገላ ይጠብቃቸዋል ማለት ነው። ምክር መስማቷም ደግሞ ቀጣይ የምናነሳው ሀሳባችን ነው።
በህይወቷ ውስጥ የሰማችው ምክር የሰማችው ቦዔዝም ምን አላት? ከዚህ እርሻ እንዳትሄጂ አላት። ሰማችው። ኑኃሚንም መከረቻት፣ ከቦዔዝ እርሻ እንዳትሄጂ አለቻት። በማግስቱ ደግሞ ስትሄድ ታጠቢ፣ ተቀቢ፣ አምሮብሽ ሂጂ አለቻት። ሰማቻት። እና ምክርን ትሰማለች። ምክርን መስማት የአንዲት ባለማዕረግ ሴት ኳሊቲ ነው። ምክርን ትሰማለች፣ የምትባለውን ትሰማለች፣ ታላላቆቿ የሚመክሯትን ትሰማለች። እና ፈጠን ለማለት ነው እሺ ትላለች። በቃ ምክርን ትሰማለች፣ ታላላቆቿ የሚመክሯትን። ምን አገባችሁ እኔ በእኔ ህይወት የራሴ ህይወት ነው፣ እንደፈለግ ከሆናለሁ፣ ደስ ያለኝን ነገር አደርጋለሁ፣ ነፃነት ነው፣ የሴትነቴን ነፃነት እጠቀማለሁ ምናምን አትልም። የእናቶቿን ምክር ትሰማለች፣ የአባቶቿን ምክር ትሰማለች። ይህንም እነዚህ የክብር ሰረገላ ይጠብቃቸዋል። በዝግጅትን ታምናለች ከሩት። በዝግጅት ማመኗ የምንወስደው የምንማረው ነገር ነው። ፕሪፔርድ ሁኚ ተባለች። ታጠቢ፣ ተቀቢ፣ ልበሺ ተብላ ተመከረች። ምክርን ሰማች፣ ራሷን አዘጋጀች። አንዲት ሴት ለምትገባበት ደስትኒ እግዚአብሔር ለሚልክላት እድል ለምትሄድበት አቅጣጫ ራሷን አዘጋጅታ መቀመጥ አለባት። ማንበብ ያለባትን ታነባለች፣ መስማት ያለባትን ምክር ትሰማለች፣ መማር ያለባትን ትምህርት ትማራለች። ራሷን ፕሪፔር በማድረግ የምታምን ሴት፣ ራሷን የምታዘጋጅ ሴት ደግሞ ነበረች። በዛም ልክ ስርዓትንም ትጠብቃለች። ምን ማለት ነው ስርዓትን መጠበቋ ማለት? ስርዓት አሁን ተነገራት። እሷ ከሞዓብ ምድር ነው የመጣችው አይደል? እዚህ ጋር ስርዓቱ እንደዚህ ነው። ባል የሞተባት ሴት የባሏ ወንድም ካለ እሱ ነው የሚያገባት፣ አለበለዚያ የቅርብ ዘመድ ነው የሚያገባት ተብሎ ተነገራት። ይሄ ካልቸሩ ነው፣ ባህሉ ነው። ያለችበትን ማህበረሰብ ባህል ትጠብቃለች። ያለችበትን ማህበረሰብ ካልቸር ትጠብቃለች። ያንን ጠብቃ ነው የኖረችው። እሺ ልክ በዛ ካልቸር እሄዳለሁ አለች። የህብረተሰቡን ካልቸር ፕሮቶኮል ትጠብቃለች። የከበሩ ሴቶች አሁን የኛ ሀገር ባህል አለ አይደለም? ከባህል ልክ ሲወጡ ህዝቡ ይቆጣል። ለምንድነው እንደዚህ የምትሆኘው? እንደዚህ ይላል፣ ይቆጣል። ባለባበስ ህዝቡ ራሱ እኮ ይቆጣሻል። ለምን እንዴት ታደርጊያለሽ ይልሻል። የከበሩ ሴቶች ግን ምንድን ነው የሚያደርጉት? ያሉበት ማህበረሰብ አለ፣ እንደ ማህበረሰቡ እንደዛ ይለብሳሉ፣ በጨዋነት ይመላለሳሉ። ህዝቡ ምን አገባው አይሉም። ህዝቡ ምን አገባቸውን የማረገው ነገር አይሉም። የከበሩ ሴቶች ያሉበትን የማህበረሰብ ክብር ይጠብቃሉ፣ ባህሉን ይጠብቃሉ። እነዚህ ክብር የሚጠብቃቸው የክብር ሰረገላ የሚጠብቃቸው ሴቶች ናቸው ማለት ነው። እንግዲህ እኛ ሴቶች ከሩት ህይወት የክብር ሰረገላ ላይ ለመቀመጥ ምን ምን መማር አለብን የሚሉ ሀሳቦችን፣ ነጥቦችን ከላይ ያነሳን። አሁን ደግሞ እስኪ ዶክተር ወደ ቦዔዝ እንምጣ አይደለ? ከቦዔዝ ህይወት ደግሞ ብዙ የምንማራቸው ነገሮች አሉ። እዚህ ጋር የሚያስቀመጥናቸው ነጥቦች አሉ። በመጀመሪያ ደረጃ የምናነሳው ነገር ምንድነው? ቦዔዝ በእጁ ሰርቶ የከበረ ሰው ነው። ስለዚህ በእጅ ሰርቶ መክበርን፣ በላብ መክበርን ከቦዔዝ ህይወት እንማራለን ማለት ነው። ቦዔዝ የከበረ ሰው ነው ማለት በልጽጓል፣ ባለሀብትም ሆኗል። ግን ሀብቱን ያገኘበት መንገድ ሰርቶ ነው። የሆነ ነገር አታሎ አይደለም፣ አጭበርብሮ አይደለም፣ አንድ ባለስልጣን ተጠግቶ የሆነ ነገር አድርጎ አይደለም ሀብታም የሆነው፣ የተሳካለት ሰው የሆነው። የተሳካላቸውን ሰዎች እናከብራለን። የተሳካላቸውን ወንዶች ሰርተው የከበሩ ሰዎችን እናከብራለን። ሰውን ቀጥሮ ብዙዎችን እያሰራ ነው። ቦዔዝ አሉት፣ አጫጆች አሉት። ግን ሰርቶ በላቡ ደክሞ ያፈራው ነው። የሚገርምሽ ነገር ያስታውቃል። ሰርተው የከበሩ ሰዎች እንዲህ የተሻቸው ሞገስ አላቸው፣ ያስታውቃሉ። ታከብሪያቸዋለሽ። ባለሀብትም ሆነው በልጽገው ሰርተው ለፍተው ሌላ ነገር ሳይጠቀሙ እዛ ጋር የደረሱ ሰዎችን ትለያቸዋለሽ። እና የክብር ሰረገላ አንድ ቀን ይጠብቃቸዋል፣ ይገባቸዋል። ስለዚህ ሰርቶ ሃርድ ወርኪንግ ሆኖ በላብ መክበርን ከቦዔዝ እንማራለን። በዛም ደግሞ ሰራተኞቹንም የማይንቅ ሰው ነው ቦዔዝ። በክብር ሰረገላ ላይ የሚቀመጡ ሰዎች፣ በክብር ሰረገላ ላይ የሚወጡ ወንዶች ሰራተኞቻቸውን የማይንቁ ናቸው ማለት ነው። በጣም አሁን ቦዔዝ የሚያደርገውን ነገር ላሳይሽ። እሺ።
ትእዛዝ ይሰጣል ለሰራተኞቹ እንዳትነኳት፣ እንዲህ እንዳታረጉ፣ እንዲህ እንድትሰሩ ብሎ ትእዛዝ ይሰጣል። ምሳ ሰዓት ሲደርስ ቤቱ አይሄድም። እዛው መጽሐፉ ላይ ስታነቢ እርሻው ጋር ምሳውን ይበላል። ከማጋር ከሰራተኞቹ ምሳ ይበላል። እዛ ደግሞ አሁን የዚህ የሃርቨስቱ ጊዜ ስለሆነ ማታ ቦዔዝ እዛ ሲያድር ታገኘዋለሽ። ክምሩ አጠገብ ያድራል። እዛ ጋር ተኝቶ ሲያድር ታገኘዋለሽ። እዛ የሚያድሩት ማን ናቸው? መጠበቅ አለባቸው። ክምር ስላለ የሃርቨስት ጊዜ ስለሆነ የመኸር ጊዜ ስለሆነ እዛ ጋር ይጠብቃሉ፣ ያድራሉ ሰራተኞቹ። ቦዔዝ ምን ያደርጋል? እዛ ያድራል። ሰራተኞቹን በትክክል ያዛል። ምሳ ሲበላ ግን አብሯቸው ምሳ ይበላል። ሰራተኞቹን በትክክል ያሰማራል። እነሱ የሚያድሩበት ቦታ ግን ያድራል፣ አብሯቸው ይበላል። አንዳንድ ጊዜ ባለቃውና በስሩ በሚሰሩት ሰዎች መካከል በጣም ርቀት ይኖራል። በቃ እንደማይገናኙ አድርገው ያዋቸዋል። እነዚህ የከበሩ ሰዎች ግን የክብር ሰረገላ የከበረ ሰረገላ የሚጠብቃቸው ሰዎች ግን በስራቸው የሚሰሩትን ሰዎች አይንቋቸው። ስራ ላይ ያዛሉ፣ ከዛ አብረዋቸው ይበላሉ። እና እንደዛ አይነት ሰው ነው ቦዔዝ። ሌላው ከቦዔዝ ሕይወት የምንማረው ምንድነው? ለችግረኞች የሚራራ ነው። ምክንያቱም ለሩት ራሱ ምን ያህል እንደራራላት አይተናል አይደለ? በጣም ይራራ። ይሄ የመቃረም የሚለው ራሱ ሀሳብ ሆን ብለው ነው እኮ የሚተዉት። ሲያጭዱ ትንሽ ትንሽ ሆን ብለው ሲሰበስቡ ሆን ብለው ይተዋሉ ለሚስኪኖች ብለው። ቦዔዝ ደግሞ ምንድነው ያደረገው? ብዙ እንዲተውላት አድርጓት። አጫጆቹ ተውላት ትቀር ማለት ሆን ብላችሁ ተውት ነው። ሆን ብላችሁ ተውላት ነው ያለው። እና እሷ ደሃ ነች፣ ሚስኪን ነች፣ የሰው ሀገር ሰው ነች። እንደውም መሰለሽ ያለችው እኔ እንግዳ ነኝ አለችው። በኋላ ፌቨር ሲያደርግላት እኔ እንግዳ ነኝ፣ እኔ ሚስኪን ነኝ፣ እንዴት በፊትህ ሞገስ አገኘሁኝ አለችው። ምክንያቱም ራርቶላት ነበረ። እንድትቃርም አድርጓል። እንድትበላ ብሏል፣ እንድትጠጣ ብሏል፣ የፈለገችው እንድትቃርም ብሏል። እና ለድሆች ሲራራ ታየዋለሽ። ይሄ ደግነት ነው። እና ኖሯቸው ደግ የሚሆኑ ሰዎች፣ ኖሯቸው ለሌሎች የሚራሩ ሰዎች የክብር ሰረገላ ይጠብቃቸዋል። ዞር እንደዚህ የማይሉ ግን ለችግረኛ የሚራሩ እንደዚ አይነት ወንዶች አሉ ለማለት ነው። ሌላው ደግሞ ቦዔዝ የሴቶችን ሴትነት የማይጠቀም ሰው ነው። ብዙ ጊዜ ስንመለከት የተወሰነ ሰርተው ስኬታማ የሆኑ ሰዎች፣ ገንዘብን ያገኙ ሰዎች በእያንዳንዱ እንቅስቃሴያቸው በተለይ ሴቶች ላይ የሴቶችን ሴትነትን መጠቀም ነው የሚፈልጉት። ስራ ለማስገባት የሴቶችን ሴትነት መጠቀም፣ ተቸገርን ሲሉ ራበን ሲሉ ገንዘብ ለመስጠት የሴቶችን ሴትነት መጠቀም፣ ይሄ በጣም በሰፊው የምንመለከተው ነገር ነው እና ቦዔዝ ግን እንደዚህ አይነት ሰው አልነበረም። አይደለም። በቃ ይሄ ነጥብ ነው ደግሞ በጣም ልቤን የሚገዛው እና እንደ ሁሉ ሰው እዚህ ጋር በደንብ ቢሰማን፣ በተለይ ወንዶች ቢሰሙን ደስ የሚለኝ እዚህ ጋር ነው። ያደረገው ምንድነው? ቦዔዝ ቅድም እንዳልነው ቢያላት ምግብ ቢ፣ ውሃ ጠጭ፣ የፈለግሽውን ያህል ቃርሚ፣ እህልሽን ይዘሽ ሂጂ። ሴትነቷን አልፈለግም። መብቱ ነበር እኮ እንደዛ ቢያደርግ። የተቸገረች ሴት ነች እኮ ከኔ ጋር ብትሆኝስ ሊላት እኮ ይችላል። እሱም አላገባም። እሷም ባለትዳር አይደለችም። ቆንጆ ነች፣ በጣም የምታምር ሴት ነች፣ ከሌላ ሀገር የመጣች ነች። አላደረገም። የምትፈልገውን ነገር ሰጥቷት ሂጂ ነው ያላት ወደ ቤትሽ። ይሄ በጣም በጣም ትልቅ ክብር ነው። ለምን እንደሆነ ልንገርሽ። አንዲት ሴት ዕዳ ውስጥ ትገባለች ወይ እናቷ ታማለች፣ ገንዘብ በጣም አስፈልጓታል። ባለሀብት ገንዘብ ያለው ሰውዬ ያለ እና ትነግረዋለች፣ እናቴ ታማለች ወይ እንዲህ ዕዳ አለብኝ። ታዲያ ምን ችግር አለ ይላታል። ምን ችግር አለ? እንከፍለዋለን፣ ዕዳውንም እንከፍለዋለን። እናትሽም ሄዳ ባንኮክ ትታከማለች፣ ምንም ችግር የለው ይላታል። እሺ ብላ ስትደሰት ራት መቼ ነው የምንበላው ይላታል። ፒናይ የወንድ ልጅ በእኔ ሕሊና የወንድ ልጅ የመጨረሻው ዝቅታ፣ የስብዕና ዝቅታ፣ የመዝቀጥ ሁኔታ ይሄ ነው። ሮክ ቦተም አንድ ወንድ ልጅ ዝቅ ሊል የሚችልበት ማለት ራሱን ከሚዋረድበት መንገዶች አንዱ ይሄ ነው።
ከዛ ምንም ችግር የለም በራት ግን ከኔ ጋር ታድሪያለሽ ነው። ይከፈላል፣ ሁሉ ነገር ይደረጋል። ከኔ ጋር ግን ታድሪያለሽ ነው። አስተማሪ ነው። ተማሪዋ ወድቃለች፣ ግሬዷ ዝቅ ብሎባታል። ሄዳ ትለምነዋለች፣ እባክህ ትለዋለች። እናስተካክለዋለን፣ ቢ ይሰጥሻል፣ ግን ከኔ ጋር ትሆኛለሽ፣ ከቢው በፊት ከኔ ጋር ትሆኛለሽ ይላታል። አንድ ወንድ ልጅ በጣም የስብዕና መዝቀጥ ሊገጥመው የሚችለው ይሄ ነው። ከዚህ በላይ መዝቀጥ የለም። ሮክ ቦተም ነው። በጣም ነውር ነው። በጣም ሙያ ውስጥ መግባት ትፈልጋለች፣ ጋዜጠኝነት ውስጥ መግባት ትፈልጋለች፣ የፊልም ኢንዱስትሪ ውስጥ መግባት ትፈልጋለች። እዛ ውስጥ ቀድመው ያሉ ሰዎች ዝነኛ ነው የምትሆኝ ይሏታል። በጣም እኔ ብዙ አጋጥሞኛል በዚህ ለዛ ነው በጣም ያልኩኝ። አዎ ምክንያቱም እኔ ጋዜጠኛ ከመሆኔ በፊት በጣም ሞክር ነበረ ፊልም ኢንዱስትሪ ውስጥ ለመግባት የተለያዩ ስራዎችን ለመስራት እና በጣም በርካታ ሰው አጋጥሞኛል እንደዛ ሚል። በጣም ጋዜጠኛ ትሆኛለች፣ ዝነኛን በአንድ ጊዜ ነው ዝናሽ የሚወጣው፣ እንዲህ ትላልቅ ፕሮግራሞች ላይ እናቀርብሻለን ይሉሻል። ግን ከዛ በፊት ግን መቼ ነው ታዲያ ቡና የምንጠጣው ይላል። ይሄ በጣም ነውር ነው፣ በጣም ትልቅ ነውር ነው። ፊልም ኢንዱስትሪ ውስጥ ልትገባ የሞከረች አንዲት ሴት አሜሪካ ነው፣ የእኛን ፊልም ኢንዱስትሪ አላውቀውም፣ ግን ወደ ፊልሙ ለመግባት ካስት ለመደረግ አለች። ፕሮዲውሰሩ ከኔ ጋር እደሪ ብሎኛል፣ ዳይሬክተሩ ከኔ ጋር እደሪ ብሎኛል፣ ጸሐፊው ከኔ ጋር እደሪ ብሎኛል፣ ሜይን አክተሩ ሊድ አክተሩ ከኔ ጋር እደሪ ብሎኛል አለች። ማለት ቆይታ ከታወቀች በኋላ ስትናገር ነው። ዳይሬክተሩ ታዲያ መቼ ነው ካስት እናደርግሻለን፣ ግን መቼ ነው? ፕሮዲውሰሩም ትሰሪያለሽ እንዲህ በጣም ነው ፌመስ የምትሆኚው፣ ግን መቼ ነው ከኔ ጋር? ጸሐፊውም መጥቷል፣ ከዛ ሊድ አክተሩም ደግሞ መጥቷል። የእኛን ሀገር ኢንዱስትሪ ፊልም ኢንዱስትሪ አላውቀውም አለ፣ በጣም ነው ያለው አለ እንደዛ። ይህ እንግዲህ በጣም እኔ የሚገርመኝ መሰለሽ ፒናይ፣ አሁን በዛ መልክ ያገኛትን ሴት እየቀፈፋት ይቀፋታል እኮ አትፈልገውም እኮ፣ ግን ይሄንን ነገር ማግኘት አለባት አይደል? ይሄን ነገር ለማግኘት ብላ ያለ ፍላጎቷ እየጠላችው በልቧ እየረገመችው ውስጧ እየቀፈፋት ከእሷ ጋር መተኛቱ ምንድን ነው የሚጠቅመው? ዋት አር ዴይ ቲንኪንግ? ምን እያሰቡ ነው? በጣም ነው የሚገርመኝና አንድ ወንድ አሁን ባነሳናቸው አይነት መንገድ የሚመላለስና የሴትን ሴትነት አድቫንቴጅ ለመጠቀም ያደርገዋለሁ። ችግር የለም ይከፈላል፣ ደግሞ ዝነኛ ነው የምትሆኝ፣ ደግሞ ኢንዱስትሪ ውስጥ እናስገባሻለን፣ ኧረ ሰማይ ላይ ነው የምንሰቅልሽ ብሎ ግን ከኔ ጋር እደር የሚል ወንድ እንደዛ አይነት መዝቀጥ ተወዳዳሪ የለውም። በቃ የመጨረሻው ሮክ ቦተም አንድ ወንድ ልጅ ሊወርድበት የሚችለው የዝቅጠት ደረጃ እሱ ነው። እንዲህ የሚያደርጉ ሰዎች ካሉ መቼም መማር አለባቸው። በጣም እነሱም እንደገና ደግሞ ሴቶቹን መማር አለባቸው በጣም ብዬ ነው ማስበው። አብዛኛው ሴት በተለይ በኢትዮጵያ ውስጥ እኔ በምሰማውም በእኔ ህይወት ባየሁትም ነገር መማር ያለባቸው የሚፈልጉትን ነገር ለማድረግ እስከ መጨረሻው በራሳቸው መታገል እንጂ ህይወታቸውን አበላሽተው የማይፈልጉትን ነገር አድርገው ኢቭን የሚፈልጉትን ነገር አይሰጧቸውም። ዝናውን ሊሆን ይችላል፣ ፊልሙን ሊሆን ይችላል፣ ካራክተሩን ሊሆን ይችላል፣ ጋዜጠኝነቱን ሊሆን ይችላል፣ አይሰጧቸውም። የሚፈልጉትን እስኪያገኙ ድረስ ብቻ ነው አረግልሻለሁ የሚሏቸው። እኔ በራሴ በህይወቴ እማቃቸው ልጆች አሉ የተሰራ ፊልም ስክሪፕት የሰጧቸው። የሚፈልጉትን ነገር ካረጉ በኋላ ኦልሬዲ የወጣ ያለቀ የተሰራ ፊልም ስክሪፕት ሰጥተዋቸዋል። እና በተለይ ሴቶች እዚህ ጉዳይ ላይ በደንብ ቢያስቡ ቢጠነቀቁ መልካም ነው። ዓላማ ካለ በራስ ከተጣረ ይደረሳል። ስለዚህ ትልቅ ሀሳብ ነው። ይሄ ትልቅ ሀሳብ ነው። ወዳጅ ቀጣይ እንግዲህ ሌላው ምንድነው ከቦዔዝ ህይወት የምንማረው ነገር የእሱ ያልሆነውን ነገር አይነካም የሚለውን ሀሳብ ነው። ቦዔዝ የእሱ ያልሆነውን አይነካም። ምንድነው ያደረገው? መጀመሪያ ሩትን ሲያገኛት ወዷታል እኮ በጣም የምታምር ሴት ነች ሩት። ከኔ የሚቀርብ ግን ሰው አለ ሊቤዥሽ የሚችል ብሎ መጀመሪያ እሷን ወደ እሱ ጋር እንድትቀርብ አደረገ። ቦዔዝ
የሱ ያልሆነውን ነገር አይነካ። ቆንጆ ናት፣ በጣም ነው የምታምረው፣ ታጓጓለች። ሩት አልነካትም። መጀመሪያ የሱ ከሆነች ብሎ ቼክ አደረገ። የሱ ያልሆነውን አለመንካት ማለት አንድ ወንድ ልጅ የሌላ ሰው ሚስትን አይነካም፣ መንካት የለበትም በፍጹም። አንድ ኖ ሰርከምስተንስ የሌላ ሰው ሚስት ባል ያላትን በፍጹም አይደረግም። ይሄ ትልቅ መጨረሻው ደረጃ ደግሞ ሌላ ነውር ይሄ ነው። የሌላ ሰው ሴቷም ደግሞ የሌላ ሰውን ባል መሆን እሱም ደግሞ የመጨረሻ ነውር አይደረግም። ሌላ አሉ አይደል ወንዶች፣ ሌሎች አሉ አይደል እንዲህ ሴቶች። እንዴት ነው የሰው ሚስት ጋር የሚካሄደው? በነገራችን ላይ ቅጣትም አለው፣ ከፈጣሪም ደህና ቅጣት አለው። በጣም የቁጣ የሚቀሰቅስ መጀመሪያ ላይ ሰላም ይመስላቸዋል፣ የሰው ሚስት ጋር ይተኛል። በኋላ ግን ከባድ መከራ ይጠብቀዋል። እና እኔ በዚህ እንደው እንትኖቹን የሰለጠነው ማህበረሰብ ጋር ነጮቹ እኮ ወንዶች ቀለበት ካዩ እኮ ይሸሻሉ። እንደዚህ ቀለበትሽን ካዩ የጋብቻ ቀለበት ከሆነ ከዛ ሜሪድ ይልሻል። የስቴጅ የሚያቆሙ በጣም ብዙ ጨዋዎች አሉ። እና የሰው ሚስትን መንካት አሁን የቦዔዝ አይነት ስብዕና ያላቸው ሰዎች የከበረ ሰረገላ ይጠብቃቸዋል። የሰው ሚስት ናት። ለሴቶቹ የሰው ባል እዛ ቤት የምታለቅስ ሚስት አለች። የሰው ባል ሲነኩ እዛ ቤት ያለች ሴት አለች። እና እሱም መጠንቀቅ ያስፈልጋል ማለት ነው። ሌላው ቦዔዝ የሀገር ሽማግሌዎችን ያከብራል። ቦዔዝ ሽማግሌዎች ፊት አቀረባት። ከዛ በኋላ ያኛው አልወሰደ ምን አሉት መሰለች? በእነሱ ፊት ነው ያደረገው፣ በሽማግሌዎች ፊት ሁሉን ነገር በሽማግሌዎች ፊት። ያኛው ሰው እየቀረበለት አልፈልግም አለ። በሽማግሌዎች ፊት ሩትን ተቀበላት። ከዛ ሽማግሌዎቹ ባረኩት። ምን አሉት መሰለሽ? እግዚአብሔር ይህችን ቤትህ የምትገባዋን ሴት የእስራኤልን ቤት እንደሰሩ እንደ ራሔልና እንደ ልያ ያድርጋት ብለው መረቁት። አንተም ባለጠጋ ሁን፣ ሽማግሌዎቹ ናቸው። አንተም ባለጠጋ ሁን፣ ስምህ በቤተልሔም ይጠራ፣ ቤትህ ትዕማር ለይሁዳ እንደወለደችለት እንደ ፋሬስ ይሁን ብለው ባረኩት። አሜን አለ፣ ተቀበለ። እና ሽማግሌዎችን ያከብራል። እነዚህ ሽማግሌዎችን የሚፈሩ ታላላቆቻቸውን የሚያከብሩ ወንዶች ናቸው። የክብር ሰረገላ ይጠብቃቸዋል ማለት ነው። በመጨረሻም ከቦዔዝ ሕይወት እንግዲህ የምንማረው ነገር እግዚአብሔር የሰጠውን ነገር ግን ይወስዳል የሚለውን ሀሳብ ነው። መጨረሻ ሁሉን ካጣራ በኋላ ያቺ ቆንጆ የሱ መሆኑን አረጋገጠ። ሩት የሱ እንደሆነች አወቀ። በክብር ወሰዳት። ከእግዚአብሔር የተሰጠው ደግሞ ያደግ ሰው፣ እሱም በጣም ጀንትልመን፣ እሷም የከበረች ሌዲ ነች። ወሰዳት። እግዚአብሔር የሰጠውን ስጦታ ወሰደ። እዚህ ጋር አጭር ነገር ተናግረን እንጨርሳለን። አንደኛ ይቺ ሴት ሞዓባዊት ነች፣ እስራኤላዊት አይደለች። ቦዔዝ ዘረኛ አልነበረም። የኔ ብሔር ከራሴ ብሔር ካልሆነ አላለም። እንደዛ የሚሉና ከዛ በጣም ደግሞ የሚከስሩ ሰዎች አሉ። ከራሴ ብሔር ከአንቺ ብሔር ውጭ እንዳታገቢ የሚሉ አሉ። ቦዔዝ ዘረኛ አልነበረም። ሌላው የሚያስደስተኝ ነገር ቦዔዝ እንዳከብረው የምገደደው ሩት ከዚህ በፊት አግብታለች አይደል? ከሌላ ወንድ ጋር ነበረች አይደል? ከሌላ ወንድ ጋር ባልና ሚስት ሆና ኖራለች። አሁን ሲቀበላት ያለፈ ታሪኳ ግድ አላለው። አንድ ጀንትልመን ከአንዲት ሴት ጋር ሲገናኝ ከእንትና ጋር ነበርሽ፣ እንትና ቦይፍሬንድሽ ነበረ፣ እንትና ጋር እጮኛሽ ነበር አይልም። እሱን ከማግኘቷ በፊት የነበራት ህይወት አያገባውም፣ ከኔ በፊት ነው ይላል። መተው እሷ እኮ የእንትና ገርልፍሬንድ ነበረች ሲሉት ከኔ በፊት እኮ ነው፣ እሱ ከኔ ጋር ከመገናኘቷ በፊት ነው፣ ከኔ በፊት የነበረ ህይወቷን እኔን አይመለከትም ይላል። ጨዋ ወንድ እንደዛ ነው። ጨዋ ያልሆነ ደግሞ ይጨቃጨቃል። ከእንትና ጋር ነበርሽ አይደል፣ እንትና ቦይፍሬንድሽ ነበር ብሎ በየቀኑ መጣያ ምክንያት፣ የቅናት ምክንያት ያደርገዋል። የከበረ ወንድ ግን ከአንዲት ሴት ጋር በሚገናኝበት ጊዜ ከሱ በፊት ያሳለፈችውን ህይወት ዲስሪጋርድ ነው የሚያደርገው። ከኔ በፊት ነው ብሎ ይላል። እና ዘረኛ አልነበረም ቦዔዝ። ከዛ ደግሞ ያለፈ ታሪኳን ጎድጓ አንቺ እኮ የእንትና ምናምን አላለም። የከበረ ሰው ነው። እንዲህ አይነት ወንዶች የክብር ሰረገላ ይጠብቃቸው ለማለት ነው።
በጣም እናመሰግናለን ዶክተር። እንግዲህ ተመልካቾቻችን በህይወታችን ውስጥ በተለይ ሴቶች ከሩት እንዲሁም ደግሞ ወንዶች ከቦዔዝ ሁላችንም ግን ከሩትም ከቦዔዝም የምንማራቸው ነገሮች በህይወት ውስጥ ምንድን ናቸው? የክብር ሰረገላ እንዲጠብቀን የከበረ ሰረገላ ላይ ህይወታችን እንዲቀመጥ ምን እናድርግ፣ እንዲሁም ደግሞ ከነዚህ ሰዎች ህይወት ምን እንማር የሚለውን ሀሳብ አንስተን በእውቀት አልማዞች ፕሮግራማችን ከዶክተር ወዳጄነህ ጋራ የነበረን ቆይታ ይህንን ይመስል ነበረ። ሳምንት እንደተለመደው ደግሞ ሌላ ህይወታችሁ ውስጥ አንድ ትልቅ ነገርን የሚጨምር ርዕስ ይዘን እንመጣለን። ለአሁኑ ግን የዚህ ሳምንት ቆይታችንን እንግዲህ ያለንም ሰዓት ገድቦናል። ስለዚህ እዚህ ጋር በቃን። መልካም ሳምንት ይሁንላችሁ። መልካም ጊዜ